ፕሮቴስታንት ቤተ እምነት የነበረኝ አመለካከት ጥሩ አልነበረም። ለ3 ዓመት ተኩል ያህል የትም ቤተክርስቲያን አልሄድም ነበረ። ካሁን ወዲያ ቸርች የሚባል ነገር አሶሼት አላደረግም። ተገልዬ ነበረ። ወጀቦች ነበሩ፣ ብዙ ንፋሶች ነበሩ ሊያጠፉ የሚችሉ። ወድጄ ነው አንዳንድ ሁኔታዎችን ደግሞ አስገድዶ ትገለል ያደርጋል። ብለን ሞተዋል ማለት ነው። ያላለፍኩበትን ነገር መናገር አልችልም። እኔ እግዚአብሔር ረዳኝ ሰው ነኝ። እኔና ኢየሱስ መካከል ላይ ምንም ሰው የለም። በእኔ ህይወት ላይ ትልቅ ለውጥን ያመጣው አንድ ምዕራፍ አለ። መንፈስ ቅዱስ እንደሌላው እንደ ዛር መንፈስ አያስጨንቅም፣ አያስገድድም። አሶሼት ስታደርግ ከሰዎች ጋር በአንድ ሀሳብ ውስጥ ሰዎች ፍቅር ሊሰጡ ይችላሉ። ትክክለኛ ፍቅር ነው። ከዛ ሀሳባቸው ዞር ስትል ያ ፍቅር ይገደላል። በዚህ ሁኔታ ውስጥ ነው እውነተኛ ወዳጅ የሚለው ዝማሬ የፈለቀው። እውነተኛ ወዳጅ ቀን አይቶ ማይከዳ፣ ገበናን የማይገልጥ አይቶ የኔን ጓዳ። በጣም ቆንጆ ጥያቄ ነው። እኔ እግዚአብሔር የረዳኝ ሰው ነኝ። የእግዚአብሔር ምሕረት የእግዚአብሔር ጸጋ የበዛልኝ ሰው ነኝ። እንግዲህ ጌታ ከኔ ህይወት ጋር ጉዳይ የጀመረው ገና ከብላቴንነት የጀመረው ነው። ግን በየጊዜው ፌዞች አሉት፣ ስቴፖች አሉት ዛሬ የደረስኩበት እና በመግቢያ ላይ እንደተናገርኩት ከፓስተር ወይም ከእረኛ ቤተሰብ ነው የተገኘሁት እና ከህፃነት ጀምሮ አይኔን ስገልጥ ጆሮዬ ሲከፈት ሌላ ማውቀው ነገር የለም። የኢየሱስ ስም ሲጠራ ነው ማውቀው። አገልጋዮች ናቸው ቤተሰቦቼ፣ ይጸልያሉ፣ ያገለግላሉ። ነገር ግን እነሱ በደረሱበት በተረዱበት መረዳት ብቻ ነው። ለዛ ነው ገና ከብላቴንነት ጀምሮ ነው ጌታ በህይወቴ ላይ ጉዳይ ጀመረው ያልኩት እና ተወልጄ ያደግኩበት ቤተ እምነት በተለምዶ ሐዋርያት ቤተክርስቲያን ተብሎ በሚጠራው ወይም አፖስቶሊክ ወይም ደግሞ ኦል ጂሰስ ተብሎ በሚጠራ ቤተክርስቲያን ተወልጄ ነው ያደግኩት እና እዛም እንግዲህ በገባኝ በተነገረኝ መጠን ያህል ኢየሱስን ወደው ነበር። ኢየሱስን እንደ ኢየሱስነቱ አሁን ባለ መረዳት ባልረዳውም፣ ነገር ግን ሌላ ነገር አይደለም ወይ ውቃቢ አይደለም ያስተዋወቁኝ ወይ ደግሞ ሌላ ነገር አይደለም ያስተዋወቁኝ፣ ኢየሱስ የሚለውን ስም ነው ያስተዋወቁኝ። ስለዚህ ይህን ስም ከልጅነት ጀምሮ ወደዋለሁ። ይሄን አምላክ በቃ በገባኝ መጠን በጣም ወደዋለሁ። ብቻዬን በመሆንበትም ሰዓት በቃ ማስበው ስለሱ ነው። እሱ እንዴት እንደማገለግለው እንዴት ለሱ እንደምኖር ያ ነው። ከብላቴነት ጀምሮ እንደ ኩዮቼ ብዙ በመጫወት በወጣትነት ነገር ውስጥ አይደለም ያለፍኩት። በቃ ኢየሱስን በቃ ማውቀው ይሄንን ነው እና በዝማሬ ጸጋም ከ7 ዓመት ጀምሮ የራሴን ዝማሬ መጽሐፍ ጀምሬያለሁ እና እንደውም የመጀመሪያዋ ዝማሬ የጻፍኳት ዝማሬ የህይወት እንጀራና የህይወትን ውሃ ኢየሱስ ሆይ ስጠኝ ዛሬም እንደገና የምትል አዝማች ነው የነበረችው እና በእንደዛ አይነት ሁኔታ ነው መጀመሪያው ኢንካውንተሬ ከኢየሱስ ጋር። ግን ትሩ ታይምስ በውስጥ የነበረ ረሃብ መጠማት አለ። ብላቴና ሆኜ እንኳን ምለውን ምጸልየው ጸሎት አለ። ጌታ ሆይ ስለ አንተ አይደለም ማወቅ ፈልገው አንተን ነው ማወቅ ፈልገው የሚል ረሃብ አለ። እንደውም አንድ አዝማች ነበረችኝ፣ አንተ እንጂ ስለ አንተ አይደለም መስማት ፈልገው አንተን ነው ማየት ፈልገው፣ ስለ አንተ እንዲነግሩኝ አልፈልግም፣ በቃ ታሪክ እንዲሆንብኝ አልፈልግም፣ የማነባው ነገር በህይወቴ እንዲገለጥ ፈልጋለሁ ያልኩ በጣም እጠማ ነበረ። እና ትሩ ታይምስ ያው ወላጅ እናቴ በጣም የጸሎት ሰው ናት ባለችበት እና እንድንጸልይ እኔንም ታናናሾቼንም መንፈስ ቅዱስን ያው እሷን በገባት መጠን እንድንራብ እንድንጠማ በጣም ትገፋፋናለች እና ትሩ ታይምስ ያው ቅድም እንዳልኩት ከዚህ ሀገር ከወጣሁ በኋላ ትዳርም ይዤ በቃ በጀመርኩት መስመር እንደምቀጥል ነው ማስብ የነበረው። በዛ ባደግኩበት ቤተ እምነት ውስጥ ትውልድን ተረካቢ እንደሆንኩ ውስጥ ይሰማኝ ነበረ እና በዛ ጎዳና እየሄድኩ በኋላ የበለጠ የአገልጋይነት ትምህርት ጥልቅ የሆነው ትምህርት መማር በሚጀምርበት ሰዓት ላይ
ከፍ ያለው የእግዚአብሔር አጀንዳ በህይወቴ ላይ ያሰበውን ታላቁን ዓላማ መግለጥ ጀመረ። በህይወቴ ውስጥ ባላሰብኩበት አቅጣጫ ጳውሎስ ሲሄድበት የነበረበት ጎዳና አለ። እሱ የጠበቀበት በቃ በቅናት የወረሰውን ነገር የሚያስቀጥልበት መንገድ ነበር ሲሄድ የነበረውን። ግን ድንገት በመንገድ ላይ ጌታ እንደተገናኘው እኔም እንደዛ የተገናኘ እና እኔ ባሰብኩበት ሳይሆን እሱ ባሰበበት አቅጣጫ እንደሚሄድ ተረዳው። ስለዚህ ኢየሱስን በፊት ከማውቀው ይልቅ ደግሞ እንደ ኢየሱስነቱ እንደ እግዚአብሔር ልጅነቱ ተረዳሁት። በፊት ምረዳ የነበረው ኢየሱስን አብ አድርጌ የነበረ ምረዳው። የተማርኩት የወረስኩት ያንን ነው። ስለዚህ እግዚአብሔር አብ ኢየሱስ ሆኖ መጣ። ስለዚህ ያው እንደዛ የሚል ነበር። ያው ቲዮሎጂ ውስጥ በደንብ ዘልቄ አልገባም፣ ግን እንደዚህ አይነት መረዳት ነበረኝ። በኋላ ግን ያለማንም ጣልቃ ገብነት ራሱ መንፈስ ቅዱስ የቃሉን ብርሃን ይገልጥልኝ ጀመረ። በእርግጥ ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር በቃ ልቤን አይምሮዬን ተቆጣጠረው። ከዛ ጊዜ ጀምሮ ፐርሰናል የሆነ ኢንካውንተር ከጌታ ጋር ከመንፈስ ቅዱስ ጋር ማድረግ ጀመርኩ ማለት ነው። እና በውርስ ሳይሆን ግን አንድ ለአንድ በቃ ከጌታ ጋር በግሌ የሆነ ግንኙነት እና አሁን ወዳለሁበት መረዳት ውስጥ እንድገባ መንፈስ ቅዱስ አገዘኝ ማለት ነው። በፊት ስለ ኢየሱስ ስሰማ ያው ኢየሱስን ወደዋለሁ፣ ግን የወረስኩት ነገር ነው፣ ከወላጆች የወረስኩት ነገር ነው። ፕላስ ደግሞ በቃ እንደ ሃይማኖተኛ የሃይማኖት አይነት በሃይማኖት መልኩ ነበር ኢየሱስን መረዳ የነበረው። አሁን ሳስተውለው በፊት አይመስለኝም ነበረ። አሁን ግን ጌታ ኢየሱስን በግሌ ስቀበለው እንደ ወዳጅ እንደ ቅርብ ወዳጅ እንጂ የሆነ አንድ ዙፋን ላይ ተቀምጦ አንድ ዱላ ይዞ ስናጠፋ ቢኮረኩመን አይነት አምላክ እንዳልሆነ ገባኝ። የምህረት አምላክ እንደሆነ፣ የፍቅር አምላክ እንደሆነ፣ የጸጋ አምላክ እንደሆነ ተረዳሁኝ። እና አሁን እኔና ኢየሱስ መካከል ላይ ምንም ሰው የለም፣ ነቢይ የለም፣ ቢሾፕ የለም፣ ፓስተር የለም። ኢየሱስ የኔ የግሌ ወዳጅ እንጂ ሌላ መካከለኛ እንደሌለ፣ ኢየሱስ በእኔና በእግዚአብሔር አብ መካከለኛ የሆነ እንደሆነ ተረዳው እንጂ ሌላ ሶስተኛ ሰው መሀል ላይ እንደሌለና ኢየሱስ የኔ የራሴ ወዳጅ እንደሆነ፣ መንፈስ ቅዱስ ደግሞ በጣም የቅርብ ወዳጅ እንደሆነ፣ ከስትንፋሴ ይልቅ እንደሚጠጋጋኝ ተረዳው ማለት ነው። በፊት አሁን ያለኝ መረዳት አልነበረኝም። በተቻለ መጠን ሰዎች የነገሩኝ ነው። የሰዎችን መረዳት በሰዎች ሬቬሌሽን ላይ ነው ፌዜ ወይም እምነቴ የተመሰረተ የነበረው። በቃ ሰዎች ተገለጠላቸው፣ እነሱ ያሳኙኝን ጥቅስ ነው ማነበው እንጂ በራሴ መንፈስ ቅዱስ በረዳኝ መልኩ በገለጠልኝ መልኩ አልነበረም በፊት ምረዳው። በቃ ያስተማሩኝን ይሄ ነው ሬቬሌሽን፣ ይሄ ነው እውነት ብለው ሰዎች ባሳዩኝ መንገድ ላይ ነበረ ከተለ የነበረው። እምነቴም የተመሰረተው የነበረው መሰረቱ አሁን ስረዳው መጽሐፍ ቅዱስ አልነበረም። የሰዎች መረዳት ላይ የነበረው፣ የሰዎች መገለጥ ላይ ነበረ መረዳት እምነቴ ተገንብቶ የነበረው። ግን ያ ሲነሳ ለትንሽ ጊዜ ተቸግሬያለሁ። ምክንያቱም መሰረቴን የተናጋው በቃ ተስፋ የጣልኩባቸው ማገሮች ሁሉ ነው የተናጉት። ስለዚህ ያ ነገር ሲነሳ ቀጥታ በቃ ከጌታ ጋር የመገናኘት እድሉ አገኘኝ እና ይበልጥ ደግሞ መንፈስ ቅዱስ እያበረታኝ እያጠነከረኝ አሁን ላለሁበት መረዳት ደርሻለሁ። መጽሐፍ ቅዱስ ላይ አጵሎስ የሚባል ሰው ነበረ። ያ ሰው ስለ ጌታ የሚያውቀው የተወሰነ መረዳት ነበረው እና ይቃጠል ነበር እንዲሁ በመንፈስ በቃ በጣም ይጓጓል። ነገር ግን የተስተካከለ አንዳንድ መረዳቶች አልነበሩትም። ስለዚህ ይህንን የተመለከቱ አቂላና ፕርስቂላ ጠርተው ይበልጥ በተስተካከለ መንገድ የጌታ መንገድ ገለጡለት። ከዛ በኋላ በጣም ሲያገለግል እንደነበረ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 18 ላይ ይናገራል። እና የኔም እንደዛ ተመሳሳይ ነው የነበረው። በፊት ጌታን ወዳለው ግን ጌታን ማወቅ እንዳውቅ ኤክስፖዝ የሆንኩበት መንገድን ግን ትክክል አልነበረም። ስለዚህ ያንን ነገር ነው ጌታ ያቃን ነው። ስለዚህ እውቀት ደግሞ በጣም አስፈላጊ ነው። ጌታን እንደ ጌታነቱ ካላወቅን በስተቀር ህይወት ወይም መንፈሳዊ ህይወት ቀላል አይደለም።
ስለዚህ ይሄ ነገር ሲሆን አሁን ወዳለሁበት መረዳት ውስጥ ስደርስ ብዙ ከባድ ነገሮች አልፌያለሁ። ሶሻሊ ባሉ ነገሮች የብቸኝነት መሆን፣ የመገለል ግን በዛ ነገር ውስጥ ጌታ እኛን ይሰራናል። አሁን በጊዜው ቢከብደኝም አሁን መለስ ብዬ ሳየው ግን ጌታ ላሰበው ዓላማ ወደዚህ ምድር ላመጣኝ ዓላማ በሚገባ ይሰራኝ የነበረበት ጊዜ ነው። ለ3 ዓመት ተኩል ያህል የትም ቤተክርስቲያን አልሄድም ነበረ። በቃ የትም ካሁን ወዲያ ቸርች የሚባል ነገር አሶሼት አላደርግም። ለምን ተወልጄ ያደግኩበት ቤተ እምነት ላይ የአስተምሮ ችግር ካገኘሁበት የትኛው ቸርች ነው የሚል አመለካከት ነው የነበረኝ። ስለዚህ ጌታን በቃ በግሌ አመልካለሁ። የሰጠኝን ጸጋ ዝማሬዎችን ሶሻል ሚዲያ ላይ ለሰው ሼር አድርጋለሁ። ከዛ ወዲያ ግን ቸርች የሚባለው ነገር አያስፈልገኝም በሚል 3 ዓመት ተኩል ያህል ተገልዬ ነበረ። ብዙ ወጀቦች ነበሩ፣ ብዙ ንፋሶች ነበሩ ሊያጠፉ የሚችሉ በሰውኛ ስታየው ማለት ነው። ነገር ግን ጌታ በውስጥ ያስቀመጠው ሰላም ውጭ ካለው ነፋስ የከበደ ነበረ። በውስጣችን ውስጥ የከበደ ሰላም ካለ፣ በውስጣችን ውስጥ የከበደ ሰላም ደስታ ካለ በውጭ ያለው ነፋስ አያንገዳግደንም፣ አይጥለንም፣ አያጠፋንም። እና በእኔም ህይወት የሆነው እንደዛ ነው። አዎ ሰዎች ሸሽተዋል፣ ሰዎች ርቀዋል፣ አግልለዋል። በሃይማኖት መነጽር ነው የተመለከቱኝ። ትክክለኛ ፍቅር የሚለውን ነገር ያየሁት ያኔ ነው። አሶሺየት ስታደርግ ከሰዎች ጋር በአንድ ሀሳብ ውስጥ ሄድ ሰዎች ፍቅር ሊሰጡ ይችላሉ። ግን ትክክለኛ ፍቅር የሚሆነው ከዛ ከሀሳባቸው ዞር ስትል ያ ፍቅር ይቀጥላል ወይ? በዚህ ሁኔታ ውስጥ ነው እውነተኛ ወዳጅ ቀን አይቶ ማይከዳ ገበናን የማይገልጥ አይቶ የኔን ጓዳ የሚለው ዝማሬ የፈለቀው በእንደዛ አይነት ሁኔታ ውስጥ ነበር። አዎ የሆነው ምንድነው? ከልጅነት ጀምሮ ዝማሬ ብቻ አገልግሎቴ እንዳልሆነ አውቃለሁ። ወደ ሌሎቹም የአገልግሎት ወደ ቅስና ይባላል ወይ ደግሞ ዲያቆን ትሆናለህ። ከዛ ወደ ቅስና ታልፋለህ ባደግኩበት ቤተ እምነት ማለት ነው። ስለዚህ ከዚህ ሀገር ከሄድኩ በኋላ ያንን ፕሮሰስ ማለፍ ነበረብኝና ስለዛ በዛ ጉዳይ ላይ ትምህርት መውሰድ ጀመርኩኝ። በዛ መሀል ላይ ነው አንዳንድ ጥያቄዎች በውስጤ ይፈጠሩ የነበሩት። ከዚህ በፊትም የነበሩ ጥቃቅን ጥያቄዎችን አሁን ማወቅ አለብኝ። ምክንያቱም ትውልድን ስለምረከብ ለትውልድ በኋላ መልስ መመለስ ስላለብኝ በደንብ ዲቴይል ማወቅ ስለነበረብኝ እነዛን ጥያቄዎች መጠየቅ ጀመርኩኝ። ለነዛ ጥያቄዎች የማገኛቸው መልሶች ሌላ ጥያቄ እየፈጠረ በቃ እንደገና መጽሐፍ ቅዱስን ማወቅ እንዳለብኝ ሰዎች በነገሩኝ ባሳዩኝ መንገድ ሳይሆን በቃ እኔ ራሴ ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ ምን ይላል የሚለውን ነገር ማወቅ እንዳለብኝ ውስጤ ሞላ። ከዛ በኋላ ያው አገልግሎቶቹን በገዛ ፈቃዴ ለመልቀቅ አስቤ፣ ለምን እንደዚህ አይነት ጥያቄ ኖሮ የተለየ አመለካከት ኖሮ አብረን መሄድ አትችልም። ይሄ ቤትም ቦታ ያለ ነገር ነው። ስለዚህ በዛ ምክንያት ቅድም እንዳልኩት የትም ቤተክርስቲያን መሄድ አቆምኩኝ። ስለዚህ መጽሐፍ ቅዱስን ማጥናት ጀመርኩኝ። በዚህ መሀል ብዙ በሶሻል ሚዲያ በምኑም ብዙ ስደት ተነሳ። ግን ለእኔ ብርታት ሆነ። ጌታን ይበልጥ እንዳውቀው እንዳጠናው ሆነ ማለት ነው። ስለዚህ ያው አገልግሎቴን ኮስት እንደሚያደርገኝ ይነገር የነበረ፣ ግን ለእኔ ከአገልግሎት ይልቅ ህይወት ይበልጣል። ህይወት ካገኘም በኋላ ነው አገልግሎት የሚመጣው። ስለዚህ በዛ ምክንያት እኔም አገልግሎቱ የነበረኝን መወደድ፣ እውቅና እሱን ሁሉ ለመጣል መንፈስ ቅዱስ አገዘኝ። ቀላል አይደለም ያን ነገር ሁሉ ትቶ እንደገና ሀብሎ መጀመር ማለት ነው። ግን ይሄን አሁን መለስ ብዬ ስረዳው በእውነት እግዚአብሔር የረዳኝ ሰው ነኝ። በዛ ምክንያት አሁን ያለሁበት ደረጃ ላይ ደረስኩና የጀመረውን ግን እንደዛ ነው። ማንም ፐርሰናሊ መጥቶ የመሰከረልኝ ወይ አይደለም። በቃ እኔ አካሄድ የነበረው ቄስ ለመሆን ነው። ነገር ግን ይሄኛው መንገድ ሳይሆን ይሄኛው መንገድ ነው ብሎ ጌታ ወደ ትክክለኛው ዓላማ ውስጥ አስገባኝ ማለት ነው። እርግጥ ነው በዛ አስተምሮት ውስጥ
አንድ የሆነ ወጥ የሆነ አመለካከት አታገኝም። ሰዎችን ስትጠይቅ ትንሽ ደብለቅለቅ ያለ ነገር ነው የምታገኘው። አንዳንዴ ሞዳሊዝም ይመስላል። ሞዳሊዝም ማለት በቴዎሎጂ ውስጥ ሙዱን እየቀየረ መጀመሪያ እግዚአብሔር አብ ነበረ፣ ከዛ በአዲስ ኪዳን ኢየሱስ ሆነ፣ ከዛ ተሰቅሎ ከጨረሰ በኋላ ሲሄድ ደግሞ መንፈስ ቅዱስ ሆኖ መጣ። በእነዚህ አይነት መረዳት የሚረዱም አሉ። ደግሞ ምንድነው እግዚአብሔር አብ በብሉይ ኪዳን የነበረው እግዚአብሔር አብ በአዲስ ኪዳን ስጋ ለብሶ መጣ። ያ ስጋው ወልድ ነው። ውስጡ ያለው ደግሞ ቢንግ ውስጡ ያለው መንፈስ ወይ ውስጡ ያለው ነፍስ አብ ነው። እስትንፋሱ ደግሞ መንፈስ ቅዱስ ነው የሚል የእግዚአብሔር ልጅ የሚለው መረዳት አብ የለበሰው ስጋ ነው እንጂ ማንነት ያለው በራሱ መጽሐፍ ቅዱስ እንደሚናገር በራሱ ሕይወት እንዲኖረው ሰጣው እንደሚለው ያለው ማንነት ያለው ሳይሆን አንዳንዴም ይከብደኛል ለመናገር በምሳሌ ሲነሳ የአብ ቱታ ነው ተብሎም ሲነገር ሰማለሁ በተደጋጋሚ። ስለዚህ ወልድ የአብ ቱታ ነው፣ ልብስ ደርቦት የለበሰው የመጣው ነው የሚል መረዳት አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ግን በየራሳቸው ማንነት ያላቸው በየራሳቸው ፈቃድ አላቸው የሚለው አስተምሮት የለም። ስለዚህ ይሄ ነው አሁን የተረዳሁት። ኢየሱስ ክርስቶስ ወይም የእግዚአብሔር ልጅ በራሱ ማንነት ያለው ለእኔ ሲል እንደተራበ እንደተጠማ እንጂ መጥቶ ድራማ የሰራ አንድ አብ የለበሰው ስጋ አይደለም። ይሄ ነው በአጭሩ ትምህርቱ። ያው ሰፊ ነው የሚነሱት ጥቅሶች ያው ጌታ ካረዳ በስተቀር ይህንን ትምህርት ሊያጠናክር የሚመስሉ ጥቅሶች አሉ። ግን አውዱን ስታያቸው ያንን ነገር እንደማያሳዩ ዛሬ ላይ እረዳለሁ። በፊት ግን ያው እንደዚህ አይመስለኝ ነበረ። በእኔ ህይወት ላይ ትልቅ ለውጥን ያመጣው አንድ ምዕራፍ አለ። ያን ምዕራፍ ከዛ በፊት አይቼው አላውቅም። ዮሐንስ ወንጌል ምዕራፍ 17 ለእኔ ባለውለታዬ ያ ምዕራፍ ያው ከዚህ በፊት የነበሩት መረዳቶች በተለይ እኔና አብ አንድ ነን፣ እኔን ያየ አብን አይተዋል፣ በተለይ አባትን አሳየንና ይበቃናል ብለው ለፊልጶስ ሲጠሩት ይሄናል ከእናንተ ጋር ስኖር አታውቀኝም፣ ስለዚህ እኔ አብ ነኝ እያለ ነው የሚል መረዳት ነው። እና ብዙ ጊዜ ጌታ እኔና አባቴ አንድ ነን ምናምን ብሎ የሚናገራቸው ነገሮች የበሩልኝ የገባኝ ዮሐንስ ወንጌል ምዕራፍ 17 ሙሉውን ሳነብ ነው። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሐዋርያቱና ደግሞ ለአማኞች በምድር ላይ ያለ ስለነሱ የጸለየው ያማለደው ምልጃ ነው ህይወቴን የቀየረው። እኔና አንተ አንድ እንደሆንን እነሱም አንድ የሆኑ ዘንድ ያለ ይጸልይ ነበር። እኔን በወደድክበት ፍቅር ያለ ለእኔ የሰጠኝን ክብር ለእነሱ ሰጠዋቸው ይላል። ስለዚህ በአብና በወልድ መካከል ያለውን አንድነትና በአብና በወልድ መካከል ያለው ልዩነት እዛ ምዕራፍ ላይ ቁልጭ አድርጎ መንፈስ ቅዱስ አስረዳኝ። ስለዚህ አብ አንድ ልጁን ስለ እኔ ብሎ ወደ ዓለም እንደላከው ኢየሱስ ክርስቶስ ደግሞ ታዞ መጥቶ ስለ እኔ ኃጢአት ሲል በመስቀል ላይ እርቃን ሆኖ እንደተንጠለጠለ ሞቴን ሞቶ እንደተመለሰ ወደ አባቱ እቅፍ እንደተመለሰ ገባኝ፣ ተረዳው ማለት ነው። ስለዚህ በፊት የሚጸልየውን ጸሎት እኔን ለማስተማር ነው፣ በቃ ምሳሌ ለመሆን ነው የሚል አይነት መረዳት ነው የነበረኝ። ግን ከዚያ ያለፈ ነው። የእውነት ያነባ ነበረ፣ የእውነት ይራብ ነበረ፣ ይጠማ ነበረ። ይህን ሁሉ ያደረገው ለእኔ ነው። ግን ይህን ያደረገው አብ አይደለም። አብ አልሞተም ለእኔ፣ ግን አንድ ልጁ ልኮልኛል። በፊቱ መረዳትን ግን ኢየሱስ አብ ነው የሚል መረዳት ስለሆነ ያው አብ ለእኔ ሞተዋል ማለት ነው። እና ይሄ መረዳት በጣም አደገኛ መረዳት እንደሆነ ተረዳው ማለት ነው። ያው ቀላል ጊዜ አልነበረም። በቃ ከዛ ማህበረሰብ እንግዲህ እኔም ወድጄ ነው ሁኔታዎችም ደግሞ አስገድዶ እንድትገለል ያደርጋል። ስለዚህ በዛ ምክንያት ብቸኝነት ነበር ማሳለፍ የነበረው። በቃ በተቻለ መጠን ከሰኞ እስከ ሰኞ ስራ እንድሰራ ነበር ማድረገው። መስሪያ ቤት ፈቅጄ እረፍቴን ሁሉ በቃ ለምን ስራ ስለሚኖረኝ ቸርች አልሄድም፣ ምክንያት ይሆነኛል። ግን ከዛ ስወጣ በቃ በተቻለ መጠን ምጸልየው ጊዜ የማሳለፈው ፓርክ ውስጥ ነው የነበረው እና በቃ ከጌታ ጋር የማወራበት የምነጋገርበት መንፈስ ቅዱስን ልክ እንደ ወዳጄ የማወራበት
ልምምድ የጀመርኩት በእንደዚህ አይነት ሁኔታ ውስጥ ነው እና ብዙ ትውስታዎች አሉኝ። የብዙዎቹ ዝማሬዎች መወለድ ምክንያት የሆነው ያን ሲዝን ነው።